2012-13 የውድድር ዓመት ነበር። ወቅቱም ማንቸስተር ዩናይትድ በከተማ ተቀናቃኙ ፈርጉሰን ደግሞ ጨዋታም ጎረቤቶች የሚሏቸው ሲቲዎች ተአምራዊ በሚመስል መልኩ የሊጉን ዋንጫ ከታላቁና ኃያሉ ማንቸስተር ዩናይትድ አፍ ከነጠቁ በኋላ የዩናይትዶች የበቀል ዓመት ማለት ነው። ሀያኛውን ዋንጫ ለማንሳት በጥሩ ቁመና ላይ ነበሩ። ሆኖም አንድ ወሬ በሰፊው ይናፈስ ጀመር። ወሬውም ፈርጉሰን ዓመቱ መጨረሻ ላይ ዩናይትድን ይለቃሉ የሚል ነበር። ወሬው እንደ ቀልድ የጀመረ ቢሆንም እየተስፋፋ አሳሳቢ ደረጃ ላይ እየደረሰ መጥቷል። ይሄ ጉዳይ ያሳሰበውና ያስጨነቀው የወቅቱ አምበል ፓትሪስ ኤቭራ በንዴት ወደ ፈርጉሰን ቢሮ ዘሎ ገባና ቦስ፣ የሚወራው ወሬ ምንድን ነው? ትለቃለህ እየተባለ እኮ ነው፣ እውነት ነው እንዴ ብሎ ጠየቀው። ፈርጉሰንም አይ ይሄ እኮ ዝም ብሎ የሚዲያ ጫጫታ ነው፣ የተባለውን ሁሉማ ማመን የለብህ፣ እኔ የመልቀቅ ሐሳብ የለኝም ብሎ ኤቭራን አረጋግቶ መለሰው። ነገር ግን ወደ እውነታው ስንመለስ ያ ወሬ ከዝም ብሎ ተራ ወሬም በላይ ነበር። ምክንያቱም ዓመቱ መጨረሻ ላይ ታላቁ ስኮትላንዳዊ አሰልጣኝ እንደተባለው ከ20ኛው የሊግ ዋንጫ ክብር ጋር በመሆን ዩናይትድን ለቀዋልና። What a difference a week makes. It's hard to believe that this is the last day he'll make this walk at Old Trafford as Manchester United manager. Guard of honour is the most respectful tribute for the man they all call the boss. ያኔ ነበር የታላቁ ማንቸስተር ዩናይትድ ውድቀት የመጀመሪያ የህፃን ልጅ እርምጃውን የተራመደው። በእሳቸው ጠቋሚነትና ይሁንታ ዩናይትድን ከተረከበው ወጣቱና በሰዓቱ የሜርሲሳይዱን ክለብ ኤቨርተን አስፈሪ ካደረገው ከዴቪድ ሞይስ ጀምሮ በቅርቡ የተሰናበተው ደቻዊ ኤሪክ ቴናግ ድረስ የማንቸስተር ዩናይትድን ታላቅነት ከተፈጠፈጠበት ቆጥ ላይ መልሰው ለማውጣት ታግለው ትግሉ ጸንቶባቸው በመጨረሻም ፎጣ ጥለው ወጥተዋል። Know that his retirement would mark the start of a turbulent era for the club. Since 2013, United have spent £40 million to hire and fire 5 permanent managers, but have had 0 Premier League or Champions League trophies to show for their staggering investment. ኤሪክ ቴና ከተሰናበተ በኋላ ተረኛው ተፋላሚና ለክብር አስመላሽነት የታጨው ሌላኛው ፖርቹጋላዊ ሩበን አሞሪም እንደ አርፋጅ እንግዳ ፕሮግራሙ ከተጀመረ በኋላ ኦልድ ትራፎርድ ከተማ። Amorim is now the Manchester United manager. Erik ten Hag has been given the sack. Ruud van Nistelrooy comes in. ይሄ እሳታማና የሚፋጀው የማንቸስተር ዩናይትድ ክለብ ታዲያ አይደለም ፕሮግራሙ ከተጀመረ በኋላ ለመጣ እንግዳ ቀርቶ ማልዶ ለደረሰ ባለሙያ የማይመለስ ጨካኝ ወንበር ነውና ለአሞሪም መልካም አቀባበል አላደረገለትም። ሲመጣ የነበረውን ተጫዋችነት ሳቂታነትና የግልጽነት ነፃነት ከላዩ ላይ ገፎ ወደ ኮስታራ ተቆጪና አስቦ ተናጋሪነት ቀይሮታል። ሆኖም ግን ወዶ የገባን ሰው ከባህር ከውሃው ዋኝቶ ይውጣ እንጂ ሌላ ማን ሊረዳው ብሎ ነዋይ እንደዘፈነ ሁሉ እሱ ግድ የለም አመቱ ሲያልቅ ልምጣ ብሎ የፈረው ማዕበል ሐሳብ ቀይሮ እያወቀ ስለገባበት እጅ ሳይሰጥ ያለውን የጦር መሳሪያ ሁሉ እየወጣ እየተፋለመ ይገኛል። በሊጉ ላይ እያደረገ ያለውን ትግል በፍጹም መቋቋም አቅቶት በተደጋጋሚ እጅ ከመስጠት ውጪ ሌላ አማራጭ አልነበረው። በተለይ ኦልድ ትራፎርድ ማንንም ባዳ እየመጣ ሲፈነጭበትና የራሱን ታሪክ ከሩቅ በሚታይ ደማቅ ቀለማት ከትቦ ሲያስቀምጥ ምንም ማድረግ በማይችልበት ቦታና ሁኔታ ላይ ሆኖ ቆሞ ተመልክቷል። ነገር ግን ሲዝኑ ከማለቁ በፊት በረጅሙ የጨለማ ዋሻ መጨረሻ ላይ የሆነች የተስፋ ብርሃን ትታያለች። ያቺ ብርሃንም ሌሎች ዩሮፓ ሊግ ሲሏት ማንቸስተራውያን ግን የተስፋይቱ ምድር ይሏታል። አሞሪምም ያንን ተረድቶ በተለይም ወደ መጨረሻዎቹ የሊጉ መርሃ ግብሮች ላይ የሊጉን ጨዋታዎች መስዋዕት እያደረገ እነሆ የዩሮፓ ሊግ የፍጻሜ ጨዋታ ላይ ደርሷል። They're rolling, most recently defeating a very good Athletic Club team in the semi-finals by a stunning aggregate score of 7-1. Now the stage is set for an all-English final. Manchester United taking on Tottenham Hotspur in the Europa League final next Wednesday, May 21st. በድል ለማጠናቀቅም ምናልባትም የ90 ደቂቃ ጊዜ ብቻ ቀርቶታል። ይሄን ዩሮፓ ሊግ ልዩ የሚያደርገው የዩናይትድ ብቸኛ ዋንጫ ተስፋ ስለሆነ ብቻ አይደለም፣ ወይም 100 ሚሊዮን ፓውንድ የሚያስገኝ ጨዋታ ስለሆነም አይደለም። ይልቁንስ መግቢያ ላይ ነገርኳችሁን የታላቁ ሰው ዳይናስቲን ለመመለስ በሚደረገው እርምጃ ላይ ትልቅ ለውጥ የሚያመጣ ስለሆነ እንጂ። እንዴት ካላችሁ ዩናይትድ ይሄን ዋንጫ አሳክቶ ወደ ታላቁ ቻምፒየንስ ሊግ ከተመለሰ ፕራይዝ መኒን ሳይጨምር ከኮሜርሻል ስትሪሚንግ እና ጌት መኒ ብቻ ሰር ጂም ራትክሊፍ በአንድ ወቅት እንደተናገሩት ወደ 100 ሚሊዮን ፓውንድ ያገኝበታል። ይሄ 100 ሚሊዮን ፓውንድ ማለት ደግሞ በፒኤስአር ወይም ፕሮፊት ኤንድ ሰስቴኔቢሊቲ ሩል አጥር ስር እየኳተነ ላለው ማንቸስተር ዩናይትድ እንደ ሞት መድኃኒት ያህል ያስፈልገዋል።
አዲሱ አሰልጣኝ ደግሞ ከዚህ የሚገኘውን ገንዘብ ምስለኔ ለሚሏቸው ተጫዋቾች ግዢ ያውለውና ዩናይትድን ወደ ታላቅነት ለመመለስ ለሚደረገው ትግል የራሱን ድርሻ ይወጣል። እስካሁን ባየነው መሰረትም ማንቸስተር ዩናይትድ በፕሪሚየር ሊግና በዩሮፓ ሊጉ ላይ ሁለት የተለያየ ቡድን ነው። በሊጉ ላይ እጅግ በጣም ብዙ መጥፎ ሪከርዶችን ያስመዘገበ ሲሆን በዩሮፓ ሊጉ ደግሞ አንድም ሽንፈት ባለማስተናገድ አስደናቂ እንቅስቃሴ ላይ ነው የሚገኘው። ስለዚህ ለዋንጫ ፉክክሩ ዋነኛ ተመራጭ ያደርገዋል ማለት ነው። ነገር ግን የቀድሞ የዩናይትድ ተጫዋች የነበረውና ሌጀንድ ፖል ስኮልስ እንደሚለው ከሆነ ዩናይትድ የማሸነፍ ቅድሚያ ግምት የሚያሰጠው በዘንድሮ ውድድር ላይ አንድም ጊዜ ስላልተሸነፈ ብቻ ሳይሆን ጨዋታው ላይ ታሪኩ ስለሚጫወትለት ጭምርም ነው ብሏል። ሁላችንም የምናስተውሳቸው እነዚህ የቻምፒየንስ ሊግ የፍጻሜ ምሽቶች ድጋሚ ስጋ ለብሰውና ማሊያ ታጥቀው የዩሮፓ ሊጉ ምሽት ላይ ይገኛሉ ነው የስኮልስ አባባል። በእርግጥ ጥሩ ታሪክ ያለው ቡድን ሁሉ የፍጻሜውን ጨዋታ ያሸንፋል ማለት አይደለም። ነገር ግን ቀላል የማይባል ሚናን ይጫወታል ነው ሐሳቡ። ስፐርስ ደግሞ እንደሚታወቀው የዋንጫ ታሪካቸው በጣም መጥፎ የሚባል ነው። ከ2008 በኋላ ምንም አይነት ዋንጫን ለማሳካት አልታደሉም። ስለዚህ የፍጻሜ ጨዋታዎች ላይ ያላቸው አፈጻጸም ደካማ መሆኑን መረዳት ይቻላል። ስለዚህ ለዩናይትድ ቀላል የማይባል አድቫንቴጅ ይሰጣል ማለት ነው። በተለይ ደግሞ ይሄ ዋንጫ ለአንድ ተጫዋች ምንም እንኳን ዋጋው ባይሆንም ነገር ግን ትንሹን እንኳን የሚያካክስ ዋንጫ ነው። እሱም ልክ እንደ ክርስቲያኖና ናኒ ሁሉ ከስፖርቲንግ ሊዝበን የመጣው በነዛ ቀጫጭን እግሮቹ ተአምራትን የሚፈጽመው ሜዳ ውስጥ በምንም አይነት መልኩ የሱ ቡድን ዩናይትድ በደል ደርሶበታል ብሎ ካሰበ ከማንም በላይ የሚጮኸውና ለታላቁ ማንቸስተር ዩናይትድ ያለው ፍቅር አይነ ውሃው ላይ የሚነበበው ዘ ፖርቹጊዝ ማግኒፊኮ ብሩኖ ፈርናንዴዝ ነው። ይሄ ልጅ የዩናይትድን ምድር ከረገጠ ጊዜ ጀምሮ ያለው ምንም ሳይሰስት አንድ በአንድ ለመስጠት ያልቦዘነ እውነተኛ መሪ ነው። እንዳለመታደል ሆኖ ግን ጫናና ትችት በሱ ላይ ቢበረታም እሱ ግን ስራው እንዲናገርለት የሚፈቅድ አይነት ተጫዋች ነው። ለዚህ ታማኝ ኮከብ ደግሞ የአውሮፓ ውድድርን ማሸነፍ ሙሉ ስራውን ባይከፍልም ግን ደግሞ እንደ ቴንኪው ካርድ ተደርጎ ሊቆጠር ይችላል። ለዚህ ልጅ ቴንኪው ካርድ ታዲያ በቻምፒየንስ ሊግ ምሽቶች ላይ ያብረቀረቀውና ዋንጫውንም ደገምገም ያደረገው ካርሎስ ካሴሚሮ ድርሻ ከሁሉም በላይ ይጠበቃል። ቀኑ ይሁን እንጂ ቡድኑን መሸከም የሚያውቅበት ካሴሚሮ የቡድን ጓደኞቹ በፈለጉት ሰዓትና ቦታ መገኘት የማይሰለቸው የካፕቴን አርም ባንዶን ሳያደርግ በዝምታ የሚመራው የብራዚላዊ የኦሎምፒክ ሊዮኑ ምሽት ላይ እንዳደረገው ተአምር ሁሉ በዚህም ፍጻሜ ጨዋታ ላይ ሌላ ተአምር እንዲያቀርብ ይጠበቅበታል። መቼም ስለ ማንቸስተር ዩናይትድ የዩሮፓ ሊግ ጉዞ ሲነሳ ካሴሚሮ ገኖ የወጣበት ያ የኦልድ ትራፎርዱ ምሽት አይረሳም። ምክንያቱም በዛ ምሽት ዩናይትድ እንደ ቡድን ብቻ ሳይሆን በግለሰብ ደረጃ የወድቆ መነሳትን ታሪክ ሲዘክር ነበርና እስከ 110ኛው ደቂቃ ድረስ ለሽንፈት እጅግ ቀርቦ የሁለት ጎል አድቫንቴጅ ተይዞበትና የውድድሩ መውጫ በራፍ ላይ ተንጠልጥሎ ሳለ ለቡድኑ ሁሌም ቢሆን የሚደርሰው ብሩኖ ጎል አስቆጠረ። ለጎሏ መገኘት ደግሞ እግር ኳስ አንተን ከመተዋ በፊት አንተ ተዋት የተባለው ካርሎስ ካሴሚሮ ቀላል የማይባል ሚናን ነበር የተወጣው። ብዙም ሳይቆይ ደግሞ ለሌላው በዚህ ዓመት ከወቀሳ ላልተረፈው ለአካዳሚው ምሩቅ ኮቢ ሜኖ አቀበለው። የተብጠለጠለው ተጫዋችም በአስደማሚ ሁኔታ ኳሷን ወደ ግብነት ቀየረ። ድጋሚ ደግሞ በሌላ አሲስት ካሴሚሮ በዓለም መድረክ መሳለቂያ ያልሆነው ሃሪ ማጓየር ዳግም መነሳት ምክንያት ሆነ። ስታዲየሙ ድብልቅልቆ ወጣ። Dramatic a night of football as you could wish to see. Casemiro's ball in, and Harry Maguire is Manchester United's hero. ሩበን አሞሪም ራሱ ከሜዳው ውስጥ ይዘው ሄድ ብባል ይዤ የሚሄዱ ድምጹን ነው እስኪል ድረስ የሚያስደስት ድምጽም ነበር። ያም አስደማሚ ምሽት ለፍጻሜው ጨዋታ መንደርደሪያ እንደሚሆናቸው ምንም ጥርጥር የለውም። በፍጻሜው ላይ እንደዚህ አይነት አጣብቂኝ ውስጥ መግባት ባይጠበቅባቸው፣ ነገር ግን እስከ መጨረሻው ደቂቃ ድረስ የመታገል መንፈስ ይዞ መግባት ይኖርባቸዋል። ምክንያቱም ጨዋታው ለስፐርስና አንጄ ፖስቴኮግሉ ራሱ ቀላል የማይባል ቦታ ስላለው ስፐርሶች እስከ መጨረሻው ድረስ መታገላቸው አይቀርም። እንደ ዩናይትድ ሁሉ እነሱም አስከፊ የሚባለው የውድድር ዓመትን በፕሪሚየር ሊጉ ላይ እያሳለፉ ስለሚገኙ የሚያካክሱ በአውሮፓ ሊጉ ዋንጫ ስለሆነ ማለት ነው። አንጄ ፖስቴኮግሉ ዓመቱ ሲጀምር ጋር ሁልጊዜም ቢሆን በሁለተኛ ዓመቴ ላይ ዋንጫ አነሳለሁ ብሎ መናገሩ አይዘነጋም። ስለዚህ ይሄን ቃሉን ለመጠበቅ ሲል ባለው አቅም ሁሉ ዩናይትድን ለመጣል ተግቶ እንደሚሰራ ይጠበቃል።
ምንም እንኳን ዋና የሚባሉትን ተጫዋቾች በጉዳት እያጣ ቢሆንም ለመፋለም ግን እንደማይወዘን ይታወቃል። የዩናይትድ የፊት መስመር የሳሳ ቢሆንም ግን ከጀርባ ያሉት ተጫዋቾች ለቡድኑ ፊት ይገኛሉ ተብሎ ይጠበቃል። በተለይ የወድቆ መነሳት ባንዲራ ያዥ ነው የሚባልለት ሃሪ ማጓየር ያን ተፋላሚነቱን ወደ ሜዳ ይዞ እንዲገባ ይጠበቅበታል። የእነዚህና የሙሉ ስኳዱ ቅንጅት በአሰልጣኝ ሩበን አሞሪም ዘዋሪነት የቀረውን አንድ ጨዋታ አሸንፈው የዩናይትድን ተስፋ እንዲመልሱ የተጣለባቸውን አደራ ለመወጣት ወደ ቢልባኦ ሳን ማሜስ ስታዲየም ያቀናሉ። የ90 ደቂቃ ነገር ግን የ100 ሚሊዮን ፓውንድ የ11 ተጫዋቾች ነገር ግን የሚሊዮኖች ተስፋ ሜዳ ገብቶ የሚጫወትበት ወርቃማ ምሽትም ይሆናል። ረቡዕ ምሽት በባስክ ግዛት ውስጥም የጥያቄዎች ሁሉ መልስ ይገኛል።